ሰላም የዘናለም ቤተሰቦች፣ የዛሬው ጉዟችን ወደ ደቡቡ የአፍሪካ ክፍል አስጉዞን በጣም አወዛጋቢ ከሆኑ የሰሞናዊ ክስተቶችና ድርጊቶች መካከል በሚሊዮኖች ሕይወት ላይ ተጽዕኖ ስላሳደረው ጉዳይ እንቃኛለን። ይህ ጉዳይ ዜኖፎቢያ ይባላል። አንድ ኢትዮጵያዊ በደቡብ አፍሪካ ሱቅ ከፍቶ በቀን 12 ሰዓት ይሰራል። አንድ ሶማሊያዊ ከጦርነት አምልጦ ወደዚያ ደርሷል። አንድ ዚምባብዌያዊ ቤተሰቡን ለመመገብ ድንበር አቋርጦ ገብቷል። እነዚህ ሰዎች ሁሉ አንድ ህልም አላቸው፣ ህይወታቸውን ማሻሻል። ነገር ግን በአንድ ቀን ሱቃቸው ሊቃጠል ይችላል፣ ቤታቸው ሊዘረፍ ይችላል፣ ህይወታቸው አደጋ ላይ ነው። ለምን? ዛሬ ይህንን ጥያቄ ደቡብ አፍሪካና ዜኖፎቢያ እንዲሁም የሰኔ 30ውን አስፈሪ እቅድ እንመለከታለን። አብራችሁን ቆዩ። ከብዙ የአፍሪካ ሀገራት ሰዎች ወደ ደቡብ አፍሪካ የሚሄዱት በአጋጣሚ አይደለም። ደቡብ አፍሪካ ለረጅም ጊዜ የአፍሪካ ኢኮኖሚ ኃይል ተብላ ትጠራ ነበር። ትልልቅ ፋብሪካዎች፣ ባንኮች፣ ማዕድናት፣ ወርቅ፣ ፕላቲኒየም፣ አልማዝና ሌሎች ሀብቶች መገኛ ናት። በዚህ ምክንያት ብዙ ሰዎች እዚያ ከሄድኩ ህይወቴ ይሻሻላል ብለው ያስባሉ። ለምሳሌ አንድ ወጣት ኢትዮጵያዊ በሀገሩ ስራ አጥቶ አሊያም የተሻለ ገንዘብ ለመስራት ሊሰደድ ይችላል። ወይም አንድ ዚምባብዌያዊ ከኢኮኖሚ ቀውስ ለማምለጥ ሊሄድ ይችላል። ሁሉም ግን ወደዛ ሲጓዙ በአይነ ህሊናቸው ውስጥ ደቡብ አፍሪካ የተስፋ ሀገር ሆና ትታያቸዋለች። አሁን ግን ነገሩ ከፍቶ ሌላ መልክ ይዟል። ዜኖፎቢያን ለመረዳት ከ1948 ጀምሮ ያለውን ታሪክ ማወቅ አለብን። በዚያ ዘመን ደቡብ አፍሪካ በአፓርታይድ ስርዓት ትተዳደር ነበር። አፓርታይድ ማለት ሰዎችን በዘር መለየት ነው። ነጮች የተሻለ ትምህርት፣ መኖሪያና ስራ ያገኙ ነበር። ጥቁሮች ግን ብዙ መብቶቻቸው ተነፍገው ነበር። በዚያን ጊዜ የአፍሪካ ሀገራት የደቡብ አፍሪካ ነጻነት ትግልን ደግፈዋል። ዛምቢያ፣ ታንዛኒያ፣ አንጎላ፣ ሞዛምቢክና ሌሎች ሀገራት ብዙ እርዳታ አድርገዋል። ነገር ግን አሁን እየሆነ ባለው ነገር ብዙዎች ዛሬ አንድ ጥያቄ ይጠይቃሉ። ያኔ አፍሪካ ደቡብ አፍሪካን ረድታለች። ዛሬ ግን ደቡብ አፍሪካውያን ለምን ስደተኞችን ጥቃት ያደርሱባቸዋል? 1994 በደቡብ አፍሪካ ታላቅ ለውጥ መጣ። የአፓርታይድ ስርዓት ተጠናቆ ኔልሰን ማንዴላ የመጀመሪያው ጥቁር ፕሬዝዳንት ሆኖ ታላቁ መሪና የነጻነት ታጋይ ተባለ። ኔልሰን ማንዴላ ለብዙ ሰዎች የተስፋ ምልክት ነበር። በርካታ ሰዎች የተነጠቅነውን የሥራ ዕድል እናገኛለን ብለው ጠበቁ። ድህነት ይቀንሳል ብለውም ተስፋ ሰነቁ። ነገር ግን የብዙ ዓመታት ችግር በጥቂት ዓመታት ሊፈታ አልቻለምና ነገሮች ባሉበት ቀጠሉ። ደቡብ አፍሪካ ከአፍሪካ ትልልቅ ኢኮኖሚ ካላቸው ሀገሮች አንዷ ብትሆንም የሥራ አጥነት ችግር በከፍተኛ መጠን አሻቀበ። ብዙ ወጣቶች ሥራ አጥ ሆኑ። አንዳንድ አካባቢዎች ወጣቶች ለዓመታት ሥራ ሳያገኙ የድህነትን ኑሮ ገፍተዋል። በዚህ ጊዜ ወደ ሀገራቸው የመጣ ስደተኛ ንግድ ቤት ከፍቶ ሲሰራ ያያሉ። ቁጣቸው ይገነፍላል። እኛ ሥራ የለንም፣ እነሱ ግን ገንዘብ እያገኙ ነው የሚል ስሜት ፈጠረባቸው። እውነታው ግን ችግሩ ከዚህም በላይ በጣም የተወሳሰበ ነው። ከ18 ዓመታት በፊት በ2008 በደቡብ አፍሪካ ታሪክ ውስጥ ከሚታወሱ አስከፊ ዓመታት አንዱ ነው። በአንዳንድ ሰፈሮች የጀመረው ግጭት በፍጥነት ወደ ብዙ አካባቢዎች ተዛመተ። ሰዎች ተደበደቡ፣ ሱቆች ተዘረፉ፣ ቤቶች ተቃጠሉ። ብዙ ስደተኞች ሌሊቱን በመሸሽ አሳለፉ። አንዳንዶች ወደ መጠለያ ካምፖች ተወሰዱ፣ አንዳንዶች ወደ ሀገራቸው ተመለሱ። ጥቂት የማይባሉት ግን ሁሉንም ንብረታቸውን አጥተው ቀሩ። ይህ ለአሁኑ የሰኔ 30 ዛቻ ያደረሰን አስከፊው ጅማሮ ነው። 28 ወርሃ ግንቦት በጆሃንስበርግ አቅራቢያ ባለ አንድ አካባቢ ከፍ ያለ ውጥረት ተፈጠረ። በመጀመሪያ የአካባቢው ነዋሪዎችና የውጭ ዜጎች መካከል የቃላት ግጭት ነበር። ቀስ በቀስ ግን ወደ አካላዊ ጥቃት ተቀየረ። ብዙ ሰዎች የውጭ ዜጎችን ቤቶች መለየት ጀመሩ። በኋላ ግን ይህ ጥቃት ከአንድ ሰፈር ወደ ሌላ ሰፈር ተዛመተ። እንደ ሳብ በፍጥነት ተስፋፋ። ሰዎች በፍርሃት መኖር ጀመሩ። ማንም ሰው የት በሰላም እንደሚኖር አያውቅም ነበር። ሁሉ ነገር አስፈሪ ሆነ። አንድ ሶማሊያዊ ነጋዴ በወቅቱ የነበረውን ሁኔታ እንዲህ ብሎ አስታውቋል። ምሽት ላይ ሱቁን ዘግቼ ነበር። በድንገት ሰዎች መጮህ ጀመሩ። ሰዎች እየሮጡ ነው። ከዚያ በኋላ የእሳት ብርሃን አየው። ለካ ቃጠሎ ተጀምሯል። አንዳንድ ስደተኞች ሱቃቸውን ትተው ሸሹ።
አንዳንዶች የዓመት ድካማቸውን በአንድ ሌሊት አጡ። ከብዙ ሀገራት የመጡ ሰዎች በአንድ ቀን ጥቃት አደጋ ውስጥ ገቡ። ከዚምባብዌ፣ ከማላዊ፣ ከሞዛምቢክ፣ ከኢትዮጵያና ከሶማሌ፣ ከኮንጎ የመጡ በርካታ ስደተኞች ለሕይወታቸው ሰጉ። ሁሉም በአንድ ጥያቄ ተጨንቀው ራሳቸውን እንዲህ ሲሉ ጠየቁ፣ ነገ ሕይወታችን ይቀጥላል? ግጭቱ እየተባባሰ ሲሄድ መንግስት ጣልቃ ገባ። ፖሊሶች ተሰማሩ፣ ወታደሮችም ተጠሩ። ብዙ ስደተኞች ወደ ጊዜያዊ መጠለያዎች ተወሰዱ። ነገር ግን የተፈጠረው ጉዳት ቀላል አልነበረም። ሰዎች በስነ ልቦና ተጎድተው ነበር። ለብዙዎች ደቡብ አፍሪካ የተስፋ ሀገር ከመሆን ወደ ፍርሃት ምድር ተቀየረች። 2008 ከተጠናቀቀ በኋላ ብዙ ሰዎች ችግሩ ተፈቷል ብሎ አሰቡ። ነገር ግን ዋናው መንስኤ አልተፈታም ነበር። ስራ አጥነት አለ፣ ድህነት አለ፣ የኑሮ ውድነት አለ፣ የወጣቶች ተስፋ መቁረጥ። ስለዚህ ግጭቱ በማንኛውም ጊዜ እንደገና ሊቀሰቀስ ይችላል የሚል ስጋት በሁሉም ስደተኛ ልብ ውስጥ ነበር። ኢትዮጵያውያን በደቡብ አፍሪካ ከሚታወቁ የንግድ ማህበረሰቦች መካከል ዋነኞቹ ናቸው። ብዙዎቹ በትንንሽ ንግድ ይጀምራሉ፣ ከዛ ሱቅ ይከፍታሉ። አንዳንዶች ደግሞ በአንድ ሱቅ ይጀምራሉ፣ ከዛም 2፣ 3 ወይም 4 ሱቆች ይኖራቸዋል። ይህ ስኬት ብዙ ጊዜ ለሰሪው ቅርብ ሰዎች ኩራት ቢሆንም አንዳንድ ጊዜ ግን ለደቡብ አፍሪካውያን ቅናት ያመጣልና በዚህ ምክንያት አንዳንድ ኢትዮጵያን የዚኖፎቢያ ጥቃቶች ሰለባ ሆኑ። ብዙ ሶማሊያውያን ከረጅም ጦርነትና ለመረጋጋት አመልጠው ወደ ደቡብ አፍሪካ መጥተዋል። አብዛኞቹ በትንሽ ሱቆች ይሰራሉ። በአንዳንድ ሰፈሮች ደግሞ የምግብና የመጠጥ ሱቆችን ከፍተው ይተዳደራሉ። ነገር ግን ብዙዎቹ ተደጋጋሚ ዘረፋና ጥቃት እንደደረሰባቸው በምሬት ተናግረዋል። አንዳንዶች ለፍተው ሀብታቸው መና ከሚሆንብን ብለው ሞትም ካለ ለመጋፈጥ በምሽት በሱቃቸው ውስጥ ለመተኛት ይገደዳሉ። ውጥረቱ በዚህ ደረጃ በፍርሃትና ጭንቀት ቀጠለ። ከ7 ዓመታት በፊት በ2019 በድጋሚ ብዙ የዜና ርዕሶች ደቡብ አፍሪካውያን አማጺዎች ስደተኛ ሰዎችን ስለመግደላቸው ሆነ። የዚኖፎቢያ ፍርሃት በድጋሚ ሰፈነ። በአንዳንድ ከተሞች የውጭ ዜጎች ንብረት ኢላማ ሆነ። ይህ ጉዳይ በመላው አፍሪካ ቁጣን ቀሰቀሰም። በሌሎች የአፍሪካ ሀገራት ያሉ ሰዎችም ጉዳዩን በቅርበት ተከታተሉ። ምክንያቱም የተጎዱት ከብዙ የአፍሪካ ሀገራት የመጡ በርካታ ሰዎች ነበሩ። በቅርብ ሳምንታት ውስጥ ሰኔ 30 የሚለው ቀን በብዙ ስደተኞች የፍርሃት ምንጭ ሆኗል። በማህበራዊ ሚዲያዎች፣ በመንገድ ወሬዎችና በተለያዩ የፖለቲካ ቡድኖች መድረክ ላይ ይህ የሰኔ 30 አስፈሪ ሐሳብ ተደጋግሞ ይነሳል። አንዳንድ ቡድኖች ህገወጥ ስደተኞች ከሀገር ይውጡ የሚል ጥያቄ ያቀርባሉ። ሌሎች ደግሞ ይህ እንቅስቃሴ ወደ ዚኖፎቢያ ሊቀየር ይችላል ብለው ይሰጋሉ። በዚህ ምክንያት ሰኔ 30 በብዙ ሰዎች ዘንድ በፍርሃት የሚጠበቅ ቀን ሆኗል። በደቡብ አፍሪካ የተነሳ አንድ አወዛጋቢ እንቅስቃሴ ኦፕሬሽን ዱዶላ ተብሎ ይታወቃል። የዚህ እንቅስቃሴ ደጋፊዎች ህገወጥ ስደትን መቆጣጠር እንዳለባቸው ይናገራሉ። የሀገሪቱ ስራዎች በመጀመሪያ ለዜጎቹ መሰጠት አለባቸው ይላሉ። ነገር ግን ተቺዎቻቸው ይህ እንቅስቃሴ የውጭ ዜጎችን ለማስፈራራት እንደሚያገለግል ይከራከራሉ። እዚህ ላይ የሚታየው ችግር የህግ ጉዳይና የሰብአዊ መብት ጉዳይ በአንድ ላይ መገናኘታቸው ነው። ግን ችግሩም እስካሁን አልተፈታም። በአሁኑ ጊዜ ስለ ሰኔው 30 26 በደቡብ አፍሪካ ብዙ ውይይት እየተደረገ ነው። አንዳንድ ጸረ ስደተኛ ቡድኖች ህገወጥ ስደተኞች እስከ ሰኔ 30 እንዲወጡ ጥሪ አድርገዋል። እናም በዚያ ቀን በብዙ ከተሞች ሰልፎች እንደሚኖሩ ይጠበቃል። ነገር ግን የደቡብ አፍሪካ መንግስት ሰኔ 30 መደበኛ የሥራ ቀን ነው ብሎ አስታውቋል። እንዲሁም በስደተኞች ላይ የሚደረግ ጥቃት፣ ማስፈራራት ወይም መንገድ መዝጋት ህገወጥ መሆኑን አስጠንቅቋል። አስቡት፣ አንድ ሰው ለ10 ዓመታት በአንድ ሀገር ኖሯል። በትጋት ሰርቷል፣ ትንሽ ሱቅ ከፍቷል፣ ልጆቹን ትምህርት ቤት አስገብቷል፣ ቤተሰቡን ለመደገፍ በየቀኑ 12 ሰዓት ይሰራል። ከዚያ አንድ ሌሊት ሁሉም ነገር ይቀየራል። የሰዎች ጩኸት ይሰማል፣ ድንጋይ ይወረወራል፣ መስኮት ይሰበራል። ከጥቂት ደቂቃዎች በኋላ የዓመታት ድካሙ ወደ አመድ ይቀየራል። ይህ ታሪክ የአንድ ሰው ብቻ አይደለም፣ በብዙ ስደተኞች ላይ የደረሰ እውነታ ነው። ከቁጥሮቹ ጀርባ ያሉ ሰዎች ብዙ ጊዜ ሰዎች ስለ ስደተኞች በቁጥር ይናገራሉ። ሺህ ሰዎች፣ ሚሊዮን ሰዎች፣ ህገወጥ ስደተኞች። ነገር ግን ከነዚህ ቁጥሮች ጀርባ ሰዎች አሉ።
እናት፣ አባት፣ ተማሪ፣ ህፃናት፣ ህልም ያላቸው ሰዎች አሉ። የተሻለ ህይወት የሚፈልጉ ሰዎች። አንድ ሰው ቤቱን ለቆ መሄድ አይፈልግም። የተወለደበትን ቦታ ማንም በቀላሉ ትቶ ለመሄድ ይከብደዋል። ነገር ግን አንዳንዶች በጦርነት፣ አንዳንዶች በረሃብ፣ አንዳንዶች በደህንነት፣ አንዳንዶች ደግሞ ለልጆቻቸው የተሻለ እድል ለመፍጠር ይሄዳሉ። ስደት ብዙ ጊዜ ምርጫ ሳይሆን ግዴታ ነው። ነገር ግን በተመሳሳይ መልኩ የደቡብ አፍሪካ ዜጎችም የራሳቸው ችግር አለባቸው። ስራ አጥነት፣ የኑሮ ውድነት፣ የወንጀል መጨመር፣ የቤት እጥረት። እነዚህ ችግሮች እውነተኛና ሀቅ ናቸው። ስለዚህ ጉዳዩ ቀላል አይደለም። ችግሩ በሁለት ጎኖች ያለ ውስብስብ ጉዳይ ነው። ጥላቻ ሲያሸንፍ ሁሉም ይጎዳል። ስደተኛው፣ የአካባቢው ነዋሪ፣ ኢኮኖሚው፣ ማህበረሰቡ ይከፋፈላል። በመጨረሻ አሸናፊ የለም፣ ሁሉም ተሸናፊ ይሆናሉ። ኔልሰን ማንዴላ ስለ አንድነትና እርቅ ይህን ይል ነበር። ከአፓርታይድ በኋላ ደቡብ አፍሪካ የጥላቻ ሳይሆን የአንድነት ምሳሌ እንድትሆን እመኛለሁ። ዛሬም ድረስ ብዙ ሰዎች ያንን ራዕይ እውን እንዲሆን ይመኛሉ። ምክንያቱም የተሻለና ወደፊት ትልቅ የሆነ ሀገር የሚገነባው በመተባበር እንጂ በመከፋፈል አይደለም። በመጪዎቹ ዓመታት ደቡብ አፍሪካ ምን ትሆናለች? በአፍሪካ በኢኮኖሚ ሀያል የሆነች ሀገር ወይስ በውስጣዊ ግጭቶች የምትታመስ ሀገር? ስደተኞችና ዜጎች በአንድ ላይ በሰላም መኖር ይችላሉ ወይስ ውጥረቱ ይቀጥላል? ይህ ጥያቄ ዛሬም ያልተፈታ አዙሪት እንደቀጠለ ነው። የሰው ልጅ ታሪክ የጉዞ ታሪክ ነው። ሰዎች ለሺህ ዓመታት ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሰዋል። አንዳንዶች በተስፋ፣ አንዳንዶች በፍርሃት፣ አንዳንዶች በህልም፣ አንዳንዶች ደግሞ በግዴታ። ዛሬም ይህ ጉዞ ቀጥሏል። የዚኖፎቢያ ታሪክ ስለ ድንበር ብቻ አይደለም፣ ስለ ፍርሃት ነው፣ ስለ ተስፋ፣ ስለ እውነት። በመጨረሻም ከየት እንደመጣን ሳይሆን እርስ በርሳችን እንዴት እንደምንኖር የሚወስነው የወደፊቱ የጋራ ውሳኔያችን ነው። በደቡብ አፍሪካ የምትኖሩ ኢትዮጵያውያን ሰላም እንድትሆኑ እየተመኘው ዝግጅቴን አበቃው። ሰላም።